ድምጽ ህዝቢ ድምጽ ትግራይ ድምጽ እምነት ፍኖተ ብርሃን ድምጽ ህዝቢ ድምጽ ትግራይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። ዛሬ መልእክቴ ጠቅላላም ጸረ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዘመቻም ነው። ተመልሼ በ2010 የነበረውን ስገመግመው ካሁንም የነቃን አይመስለኝም። ዛሬ አልፎ አልፎ በደንብ የተረዱ አባቶች እንዳሉ ተረድቻለሁ። ከአባቶች መነኮሳትም ብሎም ከፖለቲካ መሪዎችም የትናንትናው የነበረውን ዓላማው ሳይሳካ በመቅረቱ አሁንም ደግሞ በዚህ አሁን ወደዚያ እየመጣ ያለ ይመስላል። እናንተ የአማራ ባለስልጣናትና የትግራይ ባለስልጣናት በእናንተ ላይ የተጠመደ በእናንተ ላይ የተሸረበ ያለው ነገር አልገባችሁም። የአማራ ህዝብ ከትግራይ የትግራይና የአማራ ህዝብ እርስ በራሱ ከተዋጋ እርስ በራሱ እንዲጨፋጨፍ እንዲተላለቅ ለማድረግ የታቀደ ይመስላል። መነሻውና ባክግራውንድ ቢጠና ሃይማኖታዊም ሆነ ነገሩ ታሪክ ቢታይ ከዚህ የዘለለ ስላይደለ ወርዳችሁ ከወንበራችሁ ወርዳችሁ ድንጋይ ላይ ተቀምጣችሁ በህዝብ ጋር ቁጭ ብላችሁ ድንጋይ ቁጭ ብላችሁ ህዝቡን አወያዩ። ህዝቡ ራሱ ፍርድ ይስጥ። እንደ ዶሮ እንደ ረዘም አድርጎ እነሱን አስሮ እርስ በራሳቸው ደግሞ በኃይል እንዲጨፋጨፍ ተደርጓል። አሁንም ደግሞ ተነስና የአማራ ህዝብ ከትግራይ ጋር ተዋጋ ለማለት ይመስላል። እሱ ግን ከእሳቱ ራቅ ብሎ እንዲቆም የሚያደርግ ኃይል ያለ ይመስላል። ስለዚህ የኔ መልእክት ለአማርኛ ተናጋሪዎች፣ የቤተ ክርስቲያኗ መሪዎች፣ አባቶች፣ ጳጳሳት፣ የአማራ ክልል በስልጣን ላይ ያላችሁ ሁላችሁ በብልጽግና ውስጥም ያላችሁ ቆም ብላችሁ ልታስቡ ይገባል። በተመሳሳይ የትግራይ ኤሊቶችም የትግራይ መሪዎችም የትግራይ የሃይማኖት አባቶችም ቆም ብለን ልናስብ ይገባል። አሁንስ ምንድን ነው የሚደገስልን ያለ? የሃይማኖት አባቶች፣ ሊቃነ ጳጳሳቱ፣ ሊቃውንቱ እንዲሁም ደግሞ የኤሊቶቹ ባለስልጣናቱ በአማራ ክልል ያላችሁ ሁሉ በትግራይም ያለ በተመሳሳይ አንተ አለኝ እንዳንተ የመሰለ የጎንደር ተወላጅ በማጣት እኮ ነው እስካሁንም ጨለማ ውስጥ የነበረው። ጎንደር ትግራይ ናት፣ ትግራይም ጎንደር ናት ብያምናለሁ። አሁን ግን ዳግም እንዳንበድል በሁለቱ ለዘላለም የማይፋቅ መርገም የሆነ ገደል እንዳይፈጠር አሁን እኛ ልንነቃ ይገባናል። ጠላት አሁንም ዳግም እንዳይጫወትብን የሆነ ዳግም እንዳንሞኝ በኦሮሚያ ምን ያህል በጅማ ነው የምትሉት፣ በአሱሳ ነው የምትሉት፣ በሶማሌ ነው የምትሉት፣ በተለያዩ ቦታ በአርሲ ነው የምትሉት። ብዙ ኦርቶዶክሳውያን በየጊዜው እየታረዱ ነው ያሉ። ልዩነታችን ግን በቀናው መንገድ ልንፈታው ይገባናል እንጂ ተመልሰን አሁንም እርስ በራሳችን እንዳንተላለቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። የተወደዳችሁ የእግዚአብሔር ቤተሰቦች በሀገር ውስጥም በመላው ዓለም የምትገኙ በሙሉ ሰላም ለእናንተ ይሁን። የሰላም ባለቤት የሰላም አለቃ ሰላማዊ የሆነው አምላካችን እግዚአብሔር በያላችሁበት ክፍለ ዓለም በያላችሁበት ስፍራ ሰላሙንና ረድኤቱን በረከቱንም እንዲያበዛላችሁ ለሁላችንም እንዲያበዛልን ቅዱስ ፈቃዱ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች በዛሬው ዕለት ወደ እናንተ ወይም ደግሞ በዛሬው ዕለት የቀረብኩበት ዋና ምክንያት አጠር ያለ መልእክት ስላለኝ ነው።
መልእክቴም ሁላችሁ እንደምትመለከቱት ሁላችሁ እየሰማችሁት እንዳለ አሁንም ቢሆን ከ2013 ዓመተ ምህረት ጀምሮ እስካለንበት ድረስ በትግራይ ብቻ ሳይሆንም በመላው ኢትዮጵያ ማለት ይቻላል ያለው መከራ፣ ስቃይ፣ የእርስ በርስ መተላለቅ ሁላችን እያየነው ነው። በተለይ ከ2010 ዓመተ ምህረት ወዲህ አሁን ኢትዮጵያን በኃላፊነት በጠቅላይ ሚኒስትርነት ደረጃ እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ ስልጣኑን ከተረከቡበት ማግስት ወይም ጊዜ ጀምሮ እስካሁኗ ሰዓት እስካለንባት ሰዓት መላዋ ኢትዮጵያ በሚያሰኝ ያለ እረፍትን አጥታ ሰላምን አጥታ እንዲያው እንደ ከፍተኛ ማዕበል እንደተነሳባት ሞገድ እንደሚያጥለቀልቃት ወይም እንደሚያናውጣት ባህር ሆና ነው የምናያት ያለንባት ሀገር በጠቅላላ ኢትዮጵያ ማለት ይቻላል። ስለዚህ እንደ ሃይማኖት አባትነቴ ከዛን ጊዜ ጀምሮ የሚታዩ ግዙፍ የሆኑ በአይናችን የምናያቸው የነበሩ ነገሮች በጣም የሚያስፈሩና የሚያስደነግጡ ብለውም አሁን በአካል ለደረስነው ላየነው ውድመት፣ እልቂት በግልጽ የሚያሳዩ ሁኔታዎች ነበሩ። በመጀመሪያ በ2010 ጀምሮ ስንመለከተው ስለዚህ ከዛን ጊዜ ጀምሮም ይህንን በማየት በተለያየ መልክ አዲስ አበባ 4 ኪሎ ሆኜ የተሰማኝን መሆን አለበት ብዬ የማምነውን እግዚአብሔር የገለጸልኝን እንደ እግዚአብሔር አገልጋይ መልእክቴን ሳስተላልፍ ቆይቼ ነበረ። ነገር ግን እኔ ብቻም አይደለም ብዙዎችም በዚህ በተመሳሳይ ችግሩን እያዩ አደጋውን እያዩ የአደጋውን ግዝፈት እያዩ ብዙዎች አባቶችም ይጮሁ ነበር። ነገር ግን ያንን ነገር እየቀጠለ በመሄዱ ሁላችሁ እንደምታውቁት እልቂቱ እየከፋ አለመስማማቱ፣ አለመረዳዳቱ እየገፋ ሂዶ በ2013 ዓመተ ምህረት ደግሞ በትግራይ የኢትዮጵያ መሰረት ማዕከል፣ የጀርባ አጥንት፣ የታሪክ ማዕከል የሁሉም የኢትዮጵያም ታሪክ ለማጥናት መነሻችን ወይም እንነሳበት ሁላችሁ ታውቁታላችሁ። ይሄ ሰሜኑ የትግራይ የአክሱም እንደሆነ ሁላችን እናውቃለን። እና ይህንን መነሻ ለሆነው ህዝብ በ2013 ዓመተ ምህረት የኢትዮጵያ መንግስት ብቻ ሳይሆን የኢትዮጵያ መንግስት ሌሎችንም አጋሮችንም በመጋበዝ ታይቶ የማይታወቀውን የውጭ ኃይላት ወይም ደግሞ ዘመናዊ ቴክኖሎጂ ታጥቆ በድሮንና በሚጎች ምን ያህል መከራ 360 ዲግሪ ተዘግቶ የትግራይ ህዝብ በሚሊዮን የሚቆጠር እንዳለቀ እንደሞተ በሚሊዮኖች የሚቆጠር ደግሞ ከቅየውና ከቦታው እንደተፈናቀለ በመቶ ሺዎች የሚቆጠሩ እህቶቻችን ምን ያህል መከራ እንደደረሰባቸው፣ እንደታመጹ፣ እንደተደፈሩ በጠቅላላ በትግራይ የነበረውን ለዘመናት የነበረውን የታሪክ አብያተ ክርስቲያናት ገዳማት ሳይቀሩ መስጊድም ሳይቀር የእምነት ተቋማትም የተለያዩ የትምህርት ተቋማትም የጤና ተቋማትም ጠቅላላ ተመልሶ ወዳልነበረበት ስፍራ ወይም ደግሞ ፈርሰዋል፣ ወድመዋል። ህዝቡም እንደሱ
ያን ሁሉ ደግሞ በሚደረግበት ጊዜም ሰሚ አልነበረም፣ አድማጭ አልነበረም። ሁሉም ማለት ይቻላል በተለይ እሊቱና አመራሩ ምን አይነት መንፈስ እንደሸፈነው አላውቅም። ሁሉም የትግራይን ህዝብ እና የትግራይን ሁኔታ ግምት ውስጥ ሳያስገባ ሁሉም ተባብሮ ወደ ትግራይ ዘምቶ ይህንን መከራ እንዳደረሰ ሁላችን እናውቃለን። የሃይማኖት አባቶችም ሳይቀሩ ካህናቱም፣ መነኮሳቱም፣ ጳጳሳቱም ሁሉ ሸሆቹም፣ ካቶሊኩም፣ ፕሮቴስታንቱም ሁሉ ሆ ብሎ ተነስቶ ይህን ሁሉ መከራ አድርሰዋል። በዛን ጊዜ ግን ያ የተገለጸላቸው እግዚአብሔር ያሳያቸው አባቶች ይህ ነገር አደጋ ነው፣ ይህ ነገር የጤና አይደለም፣ ይህ ነገር እንቅስቃሴው የከፋ ነው፣ እንዲሁ የህግ ማስከበር ይመስላል እንጂ በጠቅላላ በተለይም ደግሞ በውስጡ ውስጠዘው የማይታይ በውስጡ እየሄደ ያለው እንደ እሳት ውስጥ ለውስጥ እየተፋፋመ ያለ ጠቅላላም ጸረ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ዘመቻም ነው በሚል ብዙ እኔም ጨምሮ ብዙ አባቶች ተናግረን ነበረ። ነገር ግን ያን ነገር አልታየም። ያ ሁሉ አልፏል። እግዚአብሔር የተመሰገነ ይሁን። ባሳለፍናቸው 3 ዓመታት የሳውዝ አፍሪካ የሰላም ውል ተፈርሞ ቢባልም ባይፈጸምም ቅሉ በሚሊዮን የሚቆጠር ህዝብ አደጋ ላይ መውደቁ የታወቀ ቢሆንም ቅሉ እንዳሳለፍናቸው ዘመናት ግን የበላይና በታች የነበሩ ነገሮች ወይም ደግሞ እልቂቶች የመድፍና የታንክ ብሎም የሌላውን ድምጽ ጠፍቷል። ስለዚህ አሁን ደግሞ በዛም ተከታትሎ ግን ትግራይ ሰላም የፕሪቶሪያ ሰላም ውል ቢፈጸምም ቢፈራረምም ጦርነቱ ግን እንዳልኩት ትግራይን ብቻ አውድሞ የሚቀር አልነበረም። ዝሮ እንደገና ደግሞ አጋር ሆኖ ደጋፊ ሆኖ እንዲያውም ከሚገርም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከሙሴ ጋራ በማነጻጸር ሙሴያችን አሻገሪያችን እየተባለ ሲዘምሩላቸው የነበሩ ሳይቀሩ ከእነሱ ጋር አብረው ወደ እናታቸው ወደ ጽዮን የዘመቱ ኃይሎች ሳይቀር ሁሉም የሃይማኖት አባቶችም ሁሉ መጨረሻ ግን ተመልሶ እሳቱ እነሱንም ጭምር ነው ሊለበልባቸው ወይ ደግሞ እንደዚህ አይነት ችግር የገጠማቸው እና አሁንም እንደምናየው ኢትዮጵያ የትግራይ እንኳን ህዝብ ባይመለስ ርስተ መሬቱ ባይመለስም የተፈናቀለ ባይመለስም ትንሽ የጥይቱና የሌላውን ጋቢልም ቅሉ ያ ነገር የተነሳ ግን አሁንም የአማራ ህዝብ ብሎም የኦሮሚያን በሌላም አካባቢ ስናይ በተለይ ደግሞ አማራ ህዝብ ያለበት አሁን ደግሞ ጦርነት ውስጥ ነው ያለ። በዚህ ውስጥ እያለም ሁላችን ሃይማኖት አባትነት የኔ በተለይ ይሄ ነገር በትግራይ የተፈጸመው ግፍ በአማራም ክልልም ሆነ በኦሮሚያም በየትኛውም አካባቢ መፈጸም የለበትም በማለት ድምጻችንን ሌሎችንም ድምጻችንን እያሰማን ቆይተናል። ያም ሆነ የዛሬ መልእክቴ ተመልሼ በ2010 የነበረውን ስገመግመው በ2013 ብሎ እስካሁን ያለውን የነበረውን ስገመግመው እስካሁንም የነቃን አይመስለኝም። ኦፍ ኮርስ እግዚአብሔር ይመስገን አሁን በተለያዩ እሊቶች መሪዎች ሳይቀሩ ትናንትና ያልገባቸው ዛሬ አልፎ አልፎ በደንብ የተረዱ አባቶች እንዳሉ ተረድቻለሁ። ከካህናትም የአማርኛ ተናጋሪ ካህናትም ከአባቶች መነኮሳትም ብሎም ከፖለቲካ መሪዎችም ትናንትና አብረው ከኢትዮጵያ መንግስት ከብልጽግና ጋር ወግነው ወይም ደግሞ አካል ሆነው ወደ ትግራይ ያስዘመቱ አካላት ዛሬ ቆም ብለው አስበው ትክክል አልነበርንም፣ ለካስ ጦርነቱ እኛ ላየነውም እንጂ ሌላ ውስጥ የተደበቀ ተልእኮ ያለው ነው በማለት አሁን የሃይማኖት አባቶችም የፖለቲካም ምሁራንም ብሎም ሌሎችም ትንሽ አይናቸው እየበራ እንዳለ አይቻሉ።
ስለዚህ ዛሬም አሁን ደግሞ ተመልከቱት። በዚህ ቅርብ ጊዜ ደግሞ ሁለት ሶስት ቀናት ደግሞ አሁን እንደገና እየሰማችሁት ነው። ትግራይ ያን ሁሉ አልፎ የሰላም ውሉ መፈጸምና ማስፈጸም ሲገባው አሁንም ደግሞ የትግራይ ህዝብ ሲስተማቲካሊ በጥበብ በተሞላበት ቀስ በቀስ ያንን በፊተኛው በነበረው ስትራቴጂክ ፕላኑ ሳይሳካ ሲቀር አሁን ደግሞ ቀስ በቀስ ህዝቡ እንዲያልቅ፣ ኢኮኖሚው እንዲደቅ፣ እርስ በራሱ እንዲባላ ቀስ በቀስ አሁን በትግራይ ከነዳጅ ጀምራችሁ እስከ ገንዘብ እንኳን ትናንትናም ልክ 360 ዲግሪ የትግራይ ህዝብ ዘግቶ እንደነበረ አሁንም እያያችሁት ነው። በዚህ ቅርብ ጊዜ ደግሞ ነዳጁም ቀስ በቀስ እየቀነሰው እያጠፋም እየቀነሰ መጥቷል። ብሎም ደግሞ አሁን ደግሞ ገንዘቡ ደግሞ በገዛ ገንዘቡ ደግሞ እንደገና እንኳን ባንክ አውጥቶ እንዳይገዛ አሁን ህዝባችን ተራ ለመጠበቅ 2000 ብር ለማውጣት መንገዱ ዘግቶ በስቃይ ውስጥ ይገኛል። እሱ ብቻ ሳይሆንም ድንገታዊ በሆነ መንገድ ወደ ትግራይ የሚበሩትን የአየር በረራዎች በሙሉ ካንስል አድርጓቸዋል። ይሄ የሚያሳየን የትናንትናው የነበረውን ዓላማው ሳይሳካ በመቅረቱ አሁንም ደግሞ አሁን ወደዚያ እየመጣ ያለ ይመስላል። ይሄ ብቻ ሳይሆን ደግሞ ቀጥሎ ደግሞ አሁን ደግሞ ተመልከቱ፣ ትንኮሳዎች ደግሞ እየተካሄዱ ነው። አሁን ደግሞ እንደገና ወደ ትግራይ ከኢትዮጵያ መንግስት ብቻ ሳይሆን የሱ ስትራቴጂ ቀድሞም ብያለሁ፣ ደጋግሜ እንደተናገርኩት ዋና የዛሬ 2010 ዓመተ ምህረት ለአተገዱ አንዳርጋቸው አሁን በደንብ አድርገው ገብቷቸው እየታገሉ ያሉት ናቸው። አተገዱ በዛን ጊዜ የአማራ ክልል ፕሬዝዳንት በነበሩበት፣ በትግራይም ደግሞ እና አባይ ወልድ በነበሩበት፣ ኋላም ቀጥሎ እስከ ዶክተር ደብረጽዮን በነበሩበት ጊዜ ያስተላለፍኳቸውን መልእክቶች ከአሁን በደጋግሜ ተገልጸዋል። እነሱን ማየት ትችላላችሁና እናንተ የአማራ ባለስልጣናትና የትግራይ ባለስልጣናት በእናንተ ላይ በእናንተ ላይ የተሸረበ ያለው ነገር አልገባችሁም። ስለዚህ በወሰን ምክንያት በደንበር ምክንያት አድርጋችሁ እርስ በራሳችሁ የምትወራወርባችሁ ያለ የቃላት ጦርነቶች አደገኞች ናቸው። ስለዚህ ይሄ ወደ ከፋው ነገር ወደ የአማራ ህዝብ የትግራይና የአማራ ህዝብ እርስ በራሱ ከተዋጋ የመጨረሻ ይሄ እልቂት ሊመጣ ነው። ሁለት ነገር ሊጎድ ነው። አንደኛ 97% ኦርቶዶክስ የሆነውን የሰሜኑ አካል እርስ በራሱ እንዲጨፋጨፍ እንዲተላለቅ ለማድረግ የታቀደ ይመስላል። ስለዚህ ይሄንን ሊያልቅ እርስ በራሱ ከተገዳደለ ቤተክርስቲያኗ የህዝብ አደጋ ሊወድቅ ነው። ሁለተኛም የህዝብ የታሪኩ አካል ነው። የትግራይ መነሻው ቢሆንም አማርኛ ቋንቋ ቢኖረውም የአማራ ህዝብ መነሻውና ተጋሪነቱ ከአክሱም ጋር በእምነትም በታሪክም በሁሉም ይኸው ነው። ስለዚህ ይሄ በሁለት ቋንቋ ያለው እንደ አንድ ህዝብ እንጂ ሁለት ነገር ስላይደለ መነሻውና ባክግራውንድ ቢጠና ሃይማኖታውም ሆነ ነገሩ ታሪክ ቢታይ ከዚህ የዘለለ ስላይደለ ይሄንን የ3000 4000 በሰሜኑ ያለ የሌላ የኛ አይደለም የሚለው ኃይል ይሄ የቤተ ክህነቱ እንጂ ይሄ ኦርቶዶክስ እንጂ ይሄ የሰሜኖች የኛ አይደለም የሚለው ኃይል ይህንን አድክሞ አጥፍቶ ሌላውን የራሱን ይህን ዶሚኔት አድርጎ ኦርቶዶክሳዊን የሚለውም ታሪኩም አጥፍቶ የሚመጣ ኃይል ሊመጣ ይችላል። ስለዚህ ይህን ህዝብ እንዳታጠፉት፣ አደጋ እንዳይወድቅ ወርዳችሁ ከወንበራችሁ ወርዳችሁ ድንጋይ ላይ ተቀምጣችሁ በህዝብ ጋር ቁጭ ብላችሁ በወልቃይት ጸገዴም በጠለምትም በሕሞራም በየትም በጸለምትም በሁሉም አቅጣጫ ያለውን አካባቢ ሄዳችሁ ቁጭ ብላችሁ ከህዝቡ ጋር ተነጋገሩ። ህዝቡ ወሳኝ ነው። የታሪክ መዛግብትም አይታችሁ ሊያጣላችሁ አይገባም።
ድንጋይ ቁጭ ብላችሁ ህዝቡን አወያዩ። ህዝቡ ራሱ ፍርድ ይስጥ። ስለዚህ ከዚህ ውጪ ግን እርስ በራሳችሁ ወደዚህ አቅጣጫ ከሄዳችሁ አደጋ ነው የሚለው በድፍረት በቀጥታ 4 ኪሎ ሆኜ አስተላልፌዋለሁ። ይሄ በአርካይቭም አለ። እንደ እግዚአብሔር ፈቃድ በሚቀጥለው ተያይዞ የሚቀርብ ነው። ነገር ግን ያን ጊዜ መንፈሱ ያንን ሸፍኖ መሪዎች በትግራይ የነበሩትም ሆነ በአማራ ክልል የነበሩት መሪዎች እንግዲህ ግፋ ብለው በዚህና በዚህ አጋጭተው በኋላ ራቅ ብሎ እሳቱን የሚሞቅ እንደ ዶሮ ረዘም አድርጎ እነሱን አስሮ እርስ በራሳቸው ደግሞ በኃይል እንዲጨፋጨፍ ተደርጓል። መጨረሻ እንዳየነው ትግራይን ተባብሮ ሁሉም ትግራይን ጨፈጨፈ። ትግራይ ደግሞ ጋብ ሲል ደግሞ ወደ አማራ ክልል ሄዶ አማራ ላይ ነው ያለው እንደ ሁሉ ሽግር ያየ ነው። የኦሮሞም የወለጋም እንዳለ ሆኖ ስለዚህ ይህንን ችግር ሆኖ አሁንም ደግሞ ይህንን ወደዚህ እንድትገባና የትግራይ ህዝብ አሁንም ደግሞ ከፋኝ ብሎ ዝም ብሎ ተዘግቶ ሊቀር እሱ እየበላ እሱ እየጠጣ እንደገና ደግሞ ሊሞት አይገባውምና መተንፈስ ስለሚያስፈልገው አሁንም እንደ ትናንትናው ወደዛ አቅጣጫ እየገፋው የፈተነው እንዳይመለስ እንደገና ደግሞ ኢኮኖሚው እንዲደቅ ያንን ሁሉ ወደዛ እያደረገ የትግራይ ኃይልም ደግሞ ተነስቶ ወደዚያ እንዲገባ ኃይሉ እንዲጨምር እሱም አድርጎ ግጭት አድርጎ ኋላ ደግሞ ስራቅ ብሎ ተቀምጦ የትግራይ ኃይል ጸለምትን ወረረ ገባ ኃይል ገባ ጸገዴም ደገመው ሁመራም ደገመው ራያን ደገመው እያለ አሁን ደግሞ ያ ወጣት ያልሰከነ ወጣት ወይ ደግሞ አመራሩ በደንብ ያልበሰለ አሁንም ደግሞ ተነስና የአማራ ህዝብ ከትግራይ ጋር ተዋጋ ለማለት ይመስላል። እኔ እርግጠኛ አይደለሁ እንግዲህ ይመስላል። አሁን ተነስቶ እንዲዋጋ ተነስቶ መሬት ተዘረፈ ወያኔ ገባብህ ምናምን ተብሎ ያንን ኃይል አምጥቶ እሱ ግን ከእሳቱ ራቅ ብሎ እንዲቆም የሚያደርግ ኃይል ያለ ይመስላል። ስለዚህ እኔ መልእክት ለአማርኛ ተናጋሪዎች፣ የቤተ ክርስቲያኗ መሪዎች፣ አባቶች፣ ጳጳሳት የአማራ ክልል በስልጣን ላይ ያላችሁ ሁላችሁ በብልጽግና ውስጥም ያላችሁ በከፋኝ ብላችሁ ደግሞ በሚገባ ስለተረዳችሁ ደግሞ የለም ብላችሁ ይህንን መንግስት እየተፋለማችሁ ያላችሁ ፋኖዎችም ሆናችሁ ምሁራንም ሆናችሁ ቆም ብላችሁ ልታስቡ ይገባል። በተመሳሳይ የትግራይ እሊቶችም የትግራይ መሪዎችም የትግራይ የሃይማኖት አባቶችም ቆም ብለን ልናስብ ይገባል። ምንድነው እየተሆነብን እየሆነ ያለ ነው? ትናንትና በእንዲህ አይነት በኢሞሽን በምን ሄደን ሆ ብለን እርስ በራሳችን ተላለቅን። አሁንስ ምንድነው የሚደገስልን ያለ የሚለውን በረጋ መንገድ ልንከተለው ይገባል ብዬ ስለማምን እንደ ሐሳብ ወደ እናንተ ያቀርብኩት። ይሄንን የምትሰሙ ሁላችሁ ሐሳብ ካላችሁ መልካም ከሆነ ሐሳቤት መደገፍ ትችላላችሁ። የተሳሳትክ ነው ብላችሁ እንደ ትናንትና የምታስቡ ከሆነ ደግሞ እኔም ችግር የለብኝ። ስለዚህ የሃይማኖት አባቶች ሊቃነ ጳጳሳቱ ሊቃውንቱ እንዲሁም ደግሞ የእሊቶቹ ባለስልጣናቱ በአማራ ክልል ያላችሁ ሁሉ በትግራይም ያለ በተመሳሳይ ይህን ነገር በሚገባ ልናጤነው ይገባል። ይሄ የተነሳው የወሰን ምናምን የምንለው ከአሁን በፊት እንዳልኩት በሰላምና በሰላም ታሪኩን አይተን መዝግበን ቁጭ ብለን ልንፈታው የምንችል ነው። ይሄ ዳገት ነው፣ ይሄ ደንበር ነው። ሊያጣላ የሚችልም አልነበረም። አለመብሰላችን ነው እንጂ ታሪኩን ካየነው ከታሪክ መዛግብ ተነስተን ከጥላቻ ወጥተን በረጋ መንገድ ካየነው አያጣላንም ነበር። አንድ ነገር ትዝ አለኝ። ከሰሜን አሜሪካ መጥቼ ጎንደር እስከ ቤተ መንግስት ነበርኩኝና ከዛ ግን የባዕታ ያቋቋም ትምህርት ቤት ውሃ መብራት ላስገባ ብዬ መጥቼ ከአሜሪካ አሁን ያን ጊዜ የመብራት ኃይል ባለስልጣን ይመስለኛል እዛ ገብተን ስንጫወት እንግዲህ ባዕታ ሁላችሁ ጎንደር ያላችሁ ተሰሙኛላችሁ እየተስፋ አረጋለሁ።
ያ ትምህርት ቤት መሀል ከተማ ሆኖ መብራት የለውም፣ ውሃም አልነበረውም። ቃ ይሄዱ ይቀዱ ነበር። ወደ 300 በላይ የአድራሽ ተማሪዎች ናቸው። እና በቀጥታ እኔ ወደ ትግራይ ከመምጣቴ በፊት ቀጥታ ጎንደር በጣም እመወዳት የተማርኩባት ስለሆነች በጣም ልዩ ፍቅር ነበረኝና አሁንም ቢሆን በበደሉ ላይ ነው እንዲያው ስሜት ቅሬታ ሳይሆን እንዴት እንዲህ ነገር ሆነች ብዬ ላስብ ካልሆነ በስተቀር ጥላቻ ያለኝ እና ያን ጊዜ መጥቼ አንድ የመብራት ኃይል ባለስልጣን ምን አለኝ፣ አንተ አለኝ እንዳንተ የመሰለ የጎንደር ተወላጅ በማጣት እኮ ነው እስካሁንም ጨለማ ውስጥ የነበረው። እንደሱ የመሰለ ለሀገሩ ለጎንደር የሚቆረቆር አባት ስለጠፋ እኮ ነው እንጂ እስካሁን እኮ እንዲሁ ላይ አይቆይም ነበር አለ። በህይወት ይኖር ይሆን ይህ ሰው? እኔ ያን ጊዜ ምን አልኩት፣ ወዳጅ ያልኩት እኔ በአካለ ስጋ ወይም በተወልዶ ጎንደር አይደለም የተወለድኩበት ትግራይ ነው። ግን ጎንደር ትግራይ ናት፣ ትግራይም ጎንደር ናት ብዬ አምናለሁ። ይሄ ያው እግዚአብሔር ነው የምነግራችሁ። እኔ ይህን ስሰራ የጎንደር ተወላጅ ብዬ ጎንደር ባዕታ የትግራይም የኢትዮጵያም የቤተ ክርስቲያኗ አይን ነው ብዬ ነው። እንደሱ ብለህ ማሰብ አልነበረብህም። ጎንደርም ትግራይ ናት፣ ትግራይም ጎንደር ናት ብዬ ነው የምሰራው ያለሁ ነው። እንዲያ ብዬ እሱንም አስተምሬ ይቅርታ ጠይቆ ውሃ ልማቱንም መብራት ኃይሉንም ሰርተን ነው የመጣን። ስለዚህ ምን ለማለት ፈልጌ ነው የማነሳው፣ መሰረታዊ የሆነ ችግር ልዩነት እንኳን ቢኖረው ከሁሉ በላይ እኛ የሃይማኖት አባቶች ነበር። ህዝብ አማኝ እንደመሆኑ ምንድነው የምንሆነው ብለን ማሰብ ነበር እና ያለፈው አልፏል። አሁን ግን ዳግም እንዳንበድል፣ ዳግም እንዳናብድ አሁን የተገባው ትምህርት ያገኘን ይመስለኛል። በተለይ ይህንን ትግራይን ወደ ትግራይ ለመዝመት ያን ጊዜ ስሜታችሁ ሰማይ ነክቶ የነበረ ከሊቃነ ጳጳሳት ጀምሮ በየደረጃው ያላችሁ ሁሉ ባልችልም ሊቃውን ሁሉ አሁን እሊቱም ሆነ ፖለቲከኞችም ሆነ አሁን በደንብ ያያችሁት ይመስለኛልና አሁንም ደግሞ ይህንን አንድ ተመልሶ የትግራይና ከትግራይ እና ከአማራ ህዝብ ወይ ደግሞ በሁለቱ ለዘላለም የማይፋቅ መርገም የሆነ ገደል እንዳይፈጠር የማይፋቅ የማይጸዳ ጥቁር ነጥብ የባሰ ካሳልፍነው የባሰ እንዳይመጣ አሁን እኛ ልንነቃ ይገባናል። ስለዚህ በትግራይም ያላችሁ በአማራ ክልልም ያላችሁ በፋኖም አደረጃጀትም ያላችሁ ከኢቭን ከብልጽግና መንግስትም ያላችሁ ይህንን ልታስቡት ይገባል። በትግራይም ያላችሁ ይህንን ልናስብ ይገባናል። ይህንን ጠላት አሁንም ዳግም እንዳይጫወትብን የሆነ ዳግም እንዳንሞኝ። ሁለተኛ ለቤተ ክርስቲያኗ በተለይ አደራ ነው የምለው፣ የሰሜኑ የክርስትና እምነት ብዙ ኦርቶዶክስ የሚለው በዓለማችን በአሁን ጊዜ ምን ያህል አደጋ ላይ እንዳለ ሰርች አድርጉ። የትም አቅጣጫ አንቲ ኦርቶዶክስ የተነሳ ኃይለኛ ኃይል ነው። ከአንቲ ኦርቶዶክስ ቀጥሎ ያለው ደግሞ ምን እንደሆነ ታውቃላችሁ? ተመሳሳይ የሆነ ጥላቻ ያለው አካልም አለ እና የተደምሮ አደጋ ላይ እንዳንወድቅ ልብ ልናደርግ ይገባናል። ትናንትና ማይኖሪቲ በሆኑ ኦርቶዶክስ ብዙ በሌላቸው አካባቢ ሲታረዱ ሲጨፈጨፉ እኮ ድምፅ እንኳን ሊሆንላቸው የቻለ ይሄ የሰሜኑ ያለ ክርስቲያን በኦሮሚያ ምን ያህል በጅማ ነው የምትሉት፣ በአሱሳ ነው የምትሉት፣ በሶማሌ ነው የምትሉት፣ በተለያዩ ቦታ በአርሲ ነው የምትሉት፣ ብዙ ኦርቶዶክሳውያን በየጊዜው እየታረዱ ነው ያለው። እዛ በኦሮሞ ውስጥ በዛ አካባቢ ያሉት ማይኖሪቲ በሆኑበት አካባቢ ጥቂት በሆኑበት እየጠፉ ነው ያሉት። ጠቅላላ አሁን ደግሞ ይሄ ኃይል በሙሉ ከጠፋ ምን ያህል አደጋ እየመጣ እንዳለ ልትገነዘቡት ይገባል። ይሄ በምንበት ጊዜ ግን እንዲህ የሚያደርግ ሰዎች መላውን የኢትዮጵያ ያሉ ብሔር ብሔረሰቦች ወይም ደግሞ ያለውን የኦሮሞም ሆነ
የሶማሌም ሆነ የደቡብም ሆነ ብሔር ብሔረሰቦችም ሆነ የአፋርም ሆነ ወላይ ሌላ ማዕከል ጥላቻ ወይ ነው ማለት አለ እያልኩ አይደል። መሪነቱ ነው የሚያየው ያለ አሁን ያለው መሪነት ምንድነው የሚፈልገው? በኦሮሚያ ውስጥም ያለው ህዝብ ኦሮሞ ተወላጅም ሆነ ክርስቲያንም ሆነ ሌላም ራሱ ምን አይነት ህይወት ነው ያለ እንዴት ነው ያለ ብለን ጠቅላላ ማየት እንችላለን። ነገር ግን ኃይሉ እነዚህ በትግራይና በአማራ መካከል አሁንም እነዚህ ነገሮች እንዳይፈጠሩ አሁንም የሞት ሰለባ እንዳያደርግ መንቃት ያለባችሁ ይመስለኛል። የሃይማኖት አባቶች በትግራይ ውስጥ ያለንም በአማራ ክልልም ያላችሁ የሃይማኖት አባቶች በምንም ያለ ይሄ ነው ማለት አለብን። ይሄ እርስ በራሱ ያለፈው ትናንትና ያለቀ ወጣት ያለቀ ህዝብ የትግራይ ህዝብ ይበቃዋል። በአማራ ክልል ውስጥም እየተጨፈጨፈ ያለውን በድሮን አሁን እኮ እዛ ነው በድሮን እየዘነመ ያለው አሁንም ይበቃዋል ብለን ልዩነታችን ግን በቀናው መንገድ ልንፈታው ይገባናል እንጂ ተመልሰን አሁንም እርስ በራሳችን እንዳንተላለቅ አደራ ለማለት ነው የመጣሁኝ። ስለዚህ ይህን ለማድረግ ደግሞ መቼም እግዚአብሔር ሲገልጽልን ነው። ብዙ ሰዎችን በመናገርበት ጊዜ ብዙዎች ደስ እንደሚላቸው ያውቃለሁ። በአንጻሩ ደግሞ ይሄ እንደ ቀልድ የሚያዩት ነገር አለ። በ2010 አይተውታል። ስነግራቸው አላወቁም። ያንን ሁሉ ለፈልፍ እንደ ቀልድ ይመስላቸው ነበረ። ያንን ሁሉ ወደ ትግራይ ሲዘምት በ2013 ጀምሮ ሁሉ ውጭ ሆኜ ስታገል ለመሪዎችም ለሁሉም በትም ለነበሩት ህዝቤ እያልኩ ሲጮህም አንዳንዱ ሰዎች ይቀልዱብን ነበረ። ነገር ግን አይደለም። እውነቱ ግን አያችሁት። ትግራይ ላይ የነበረው መከራ ወደ ሌሎችም ዘመተ። በአማራ ክልልም ይሄን እልቂት መጣ፣ መደፈሩ መጣ፣ መተላለቁ መጣ። የድሮውን በረዶ በየአቅጣጫው መሄድ ጀመረ። አሁን የራሱን ድጋፍ ሆናችሁ አካል ሆኖ የነበረው አካል ተመልሶ ሊለበልበው ነው የጀመረና እኔ አንዴ ነው ሁለተኛ ካልኩ ግን የኢትዮጵያ መንግስትም እንደ መንግስት ይህንን የተነቃብህ እንደሆነ ይሄ የማያዋጣ እንደሆነ ልታስብ ይገባል። የትግራይ ህዝብም ሆነ አማራ ህዝብም ሆነ ጠቅላላ ያለፈውን 10 ዓመት ሙሉ ከ2010 እስከ 2018 8 ዓመት አንድ ዓመት እንኳን እፎይ ብላ ያልተኛች ሀገር እንዴት አይነት አይምሮ ነው ያለን? አንድ ቀን አንድ ዓመት አንድ ወርም እኮ ቀላል አይደለም። እስኪ መቼ ነው ኢትዮጵያ ሰላም? መቼ ነው ኢትዮጵያ በልጽጋ ሰላም ያያችኋል? ጥይት የጥይት ድምጽ ያልተሰማት መቼ ነው? እና አሁንም አደራ የጥብቅ ነው። ይህ እየተካሄደ ያለው በደንብ በንቃተ ህሊና በጸሎት ተከታተሉት። የኢትዮጵያ መንግስትም ይህንን ወደ ትግራይ ነዳጅ አይመጣም፣ አየር አይመጣም፣ ገንዘብ አይወጣም ብሎ መከልከል በምንም አይነት መፍትሄ ሊያመጣ አይችልም። ሰላምም ሊሰጥ አይችልምና ቀስ ብላችሁ የኢትዮጵያ መንግስትም ሌሎችም ሆናችሁ ነገሮቹ በብልሃትና በእውነት ላይ ተመስርታችሁ የህዝቡን ሰላም ብታረጋጉት የተሻለ ነው የሚለው የዛሬ መልእክቴ ነው። ስለዚህ ያለፈው ይበቃናል። መጽሐፉም እንዳለ አከለክሙ ያለፈውን ዘመን የተሳሳታችሁበት ዘመን ይበቃል እንዳለው ይህን እንድታስቡት ጥሬን አቀርባለሁ። ሁላችንንም ወደ እግዚአብሔር እንጸልይ። በተለይም ደግሞ ቤተ ክርስቲያን ኦርቶዶክስ የሚለውን ቤት መጠሪያ እምነት በዓለም ደረጃም ተመልክታችሁ ከሆነ አደጋ ውስጥ ያለው ተቋም የሆነ ነው እየመጣ ያለና ሁላችን ተባብረን ከሌላው ጋር ግን ሰላምን መኖር ይገባናል። ማንኛውም በእምነቱ የራሱ ጉዳይ ግን እንደ እርስ በራሳችን ተባልተን እርስ በራሳችን ግን እንዳንተላለቅ ስጋቴን ነው ማጋራችሁ ያለሁኝ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ።